ለም ቀጥታ ወደ ሃይ ስኩል እንገባለን። ሃይ ስኩል የገባሽበትን እስኪ ዓመተ ምህረት አስታውሺ። ካልተሳሳትኩ 84 84 ጥሩ። ልክ ሃይ ስኩል ስትገቢ ስፔሻሊ የመጀመሪያዎቹ አዳሮች እኔ የተሰማኝ ስሜት ነበረ። ልክ ሃይ ስኩል ከኦጋዴን ወደ ሃይ ስኩል ስመጣ ልክ የመጀመሪያው 2 እና 3 ቀናት ምናምን ነገር አዳር የሆነ ስሜት ተሰምቶኛል። እስኪ ያንን ስሜት እስኪ እንትን በይኝ እስኪ። ልክ ሃይ ስኩል ስትገቢ እንዴት አይነት ስሜት ተሰማሽ? እስኪ የመጀመሪያው 2 እና 3 ቀን አዳር እንዴት ተቀበሉሽ? እዛ የነበሩ እንትኖች ልጆች እንዴት ተቀበሉሽ? እስኪ ይሄንን እስኪ አስታውሽኝ እስቲ። ያው ከሃይ ስኩል ወደዛ ስንገባ ከኤሌመንተሪ ወደዛ ስንገባ ያው ከኦጋዴን ምንም ተቀላቅለ ነው እንትን የምትለው አይደል ክላስ እና ብቻ እንትን ነበረ። ቆንጆ ነው። ፍርሃቱ አለ። የእንግድነት ስሜትም ነው የሚሰማ። ፍርሃቱም አለ እንጂ በተረፈ እንደው ብዙ እንትን አላለንም። እንደመጣን በቃ ተቀበሉን። ምን አሉን? ጥሩ አቀባበል ነው ያደረጉልን። በቃ አልጋችንን መድበው እንደዚህ ነው ብለው እንትን ብለውን 1-2 ቀን ያው የተወሰነ እንትን የመጨናነቅ ነገር ይሰማሃል። ከዛ ውጭ ግን ቶሎ ነው የተግባባ ነው ሁላችንም እና ጥሩ ነው እንትን የነበረው። እንቅልፍ ወሰደሽ የመጀመሪያዎቹ 2-3 ቀናት? እሱንም ያው ደንትኑ ነው። እንግዳ ሲሆንብህ እኮ ሁልጊዜም ቶሎ እንትን አትልም። እንቅልፍ አይወስድሽም። የመፍራትም ስሜት ምናምን ይኖራል። በተረፈ ግን ያው እየዋልክ እያደርክ እንትን ትላለህ፣ ይለመዳል። እንትን ሆነ። አሁን ዘራይ ላይ አብረሻቸው የነበሩቸው እነ መቅደስ ጋር ምናምን ነገር አንድ ክፍል ገባችሁ ወይስ በታተኗችሁ? ወይ ተበታተንን። ማንም እኛ ክፍል የለም ነበረ። ስለዚህ ልክ ስገባ ሃይ ስኩል ስገባ እኔ አሁን እንዴት መሰለሽ እኔ የተሰማኝ ልክ ሃይ ስኩል ስንገባ በቃ አናወራም ማለት ልክ የመጀመሪያዎቹ 2-3 ቀናት አናወራም። በቃ እነሱ ናቸው የሚያወሩት። ስናወራም እየተንሾካሾክን ነው። ልክ ሲነጋ ግን እንገናኛለን ያው አብረናቸው ከገባ ነው። እንዴት ነው እናንተ ክፍል እንዴት ናቸው ምናምን ነገርስ? አሁን እሱንስ ነገር አታውሩ? እናወራለን። ግን የሚገርም ነገር ሃይ ስኩል ከገባን በኋላ ብዙ አልዘለቅንም። እኔም ወደ እንትኑ ሆንኩና ውሎዬ ምናምን አብዛኛው ወደ ቤተክርስቲያኑ ምናምን ሆነና ከክላስ ልጆች ጋር ብቻ ሆነ እንትኔ። ብዙም አሁን ከዛሬ አብረውኝ ከመጡት ከነበሩት ጋር አሁን እንዳልኩ ከነ መግዲ ምናምን ጋር ክፍተታችን እየተፈጠረ እንትን እያለ ሄደ። እኔ ሙሉ ይዛ ሲሆን ምናምን እዛ ከምታገኛቸው ልጆች ጋር መዋል ስንጀምር እንደዛ ሆነና አንድ ክፍልም አልተመደብንም። ግን ስንገናኝ እንጫወታለን ውጭ ምናምን ተገናኝተን እናወራለን። እንደ ዘራዩ ባይሆንም እንገናኝ ነበረ። ስለዚህ ይሄንን አሁን የነገርሽኝን ያው በአምባ እንትን እንግለጽ ወርም አማርኛ ያው እንትን ሆነው ቀሩ ማለት ነው። ወርምናሽ ሞርጋን ሆነው ቀሩ እነ መቅዲ ወይ አይደለም። አልሆኑም። እንደዛ መሆን ሳይሆን ያው አንቺ ደግሞ ወደ ቸርች እኔ ወደዛ አደላውና ሁሉም ይሄዳሉ። ግን እኔ ወደዛ እንትን አልኩና እዛ ከሚውሉ ልጆች ጋር መመላለስ ጀመርኩ። እዛ ከማገኛቸው ምናምን ልጆች ጋር መሄድ እንትን ስል ከነሱ ትንሽ እየራኩ መጣሁ። ያው ግንኙነታችን እንዳለ ሆኖ ግን እንደ ዘራው እንትን አላለም ነበረ። ግን ሃይ ስኩል ስንተኛ እንትን ነበር እንኳን የገባሽው? ስንተኛ እንትን ነበር? አንድ ያውሎክ ስንት ቁጥር? 12 ቁጥር። እሺ 12 ቁጥር የነበሩትን እስኪ አብረውሽ የሚማሩትን ተማሪዎች አስታውሽን እስኪ በስም የምታስታውሻቸው። አንድ ላይ የነበርን ስንዱ አለሙ፣ አለምፀሐይ ታደሰ፣ ሰርካለም ተስፋዬ፣ ሌኒ መልሰው፣ ሉባባ ዳምጤ፣ ፍሬዎት ተፈሪ ነበር። በስማም አንቺ በጣም ትግስት ክፍሌ፣ አለምፀሐይ እንትና የምትባል ነበረች። አለምፀሐይ የአባቷ ስም ትንሽ እንትና አለኝ። እነሱ ነበርን። እድለኛ ነሽ የምልሽ እነ እንትና ጋር ደርሶሽ አስበሽዋል? ሉባባና እንትና ጋር ደርሶሽ ሰርካለም ጋር
ወይ በጣም ነበር። የስ በተለይ እድለኛ ነሽ። ልባባ በጣም ይቆጨኛል። አሁን ከሉቤ ጋር አብረን ብንጓዝ የት እንደርስ ነበር እላለሁ። እሷ እኮ ቁጭ ብላ ስታነብ እኮ እኛ የራሳችንን መራገጥ እንጂ በተአምር ሉቤ ክላስ ውስጥ ከሁሉም ማንም ሰው እየተጫወትን እኮ እሷ ሰሟችሁ አትልም ጠረጴዛ ላይ ቁጭ ብላ ስታነብ እና እኛ ምንም አይመስለንም ነበር። አዎ በጣም የሚገርሙ እንደ እንትን የሚመስሉ እንትኖች አሉ፣ ታዳጊዎች ነበሩ እኔ የማውቃቸው ምናምን ስዕል የሚመስሉ ሁሌ የማይቀየሩ ልክ እስካሁን ማለት ነው። አሁን ከዛ ውስጥ አንቺ ያለሽበት እንትና የጠራሻት ጀስማናት ሉባባ፣ እንደገና ደግሞ ሰርካለም የሚገርሙ ናቸው። በቃ ከልጅነት ጀምሮ እስከዚህ እድሜ እንግዲህ ጸባዩና ምና ቅርጹ የማይለወጠው እንግዲህ ሐውልትና ወይ ስዕል ነው እና በጣም ነው የሚገርሙኝና አንድ ክላስ ነበርን። አዎ እና እንትን ነው አሪፍ ነው በጣም። ከዛ ኦኬ ሃይ ስኩል ስትገቢ ጸባይሽ እንዴት ሆነ እምልሽ? ያው መቼስ ኤሌመንተሪ እና ሃይ ስኩል ያው ሃይ ስኩል ያለን እንግዲህ የሚኖረን ጸባይ ያው በተለያዩ የሆርሞናል ቼንጆች ይቀየራል ምናምን ተብሎ ይታሰባል። እና እንዴት ነበር አዲስ ባህሪ አመጣሽ ወይ? እዛ ያልነበረሽን ባህሪ ማለት ነው። አዲስ ባህሪ ማለት አንደኛ ያው የቤተክርስቲያን መመላለሱ ነው። ሲቀጥሎ ደግሞ ብሎክ ውስጥ ረባሽም አይነት መካከለኛ ነበርኩ። እንደ ወደ ክላስ ውስጥ እንደሚደረገው ያው ትንሽ እንደ ረባሽ ነገር ይሆንኩ ይመስለኛል። ሃይስኩል ከገባው በኋላ ክላስ ውስጥ ያው ዶርም ምናምን የምታደርገው ነገሮች የሉም። እንደዚህ አይነት ነገሮች ረባሽ ስለ ያው ክላስ ውስጥ እንትን ባለው በምናደርገው ነገር ማለት ነው። እንደሱ እና ያው ቤተክርስቲያን አዘውትሮ መሄድ ነው። በቃ ለየት ያለ ነገር ያመጣሁት ይሄንን ነው የምልሽ። አሁን እንትኖች ሴቶች እንትናቸው ምናምን ባህሪያቸው የስ ብሎክ የሚያሳዩት ባህሪና ውጪ አንድ አይደለም ብዬ ያልኩት ምናምን ለዛ ነው። እኛ አንቺን ስናቀሽ ውጪ ረጅም ቀሚስ የምታረጊ ጨዋ፣ አንድ ቀን ጥርስሽ የማይታይ ፊትሽ የማይለዋወጥ እንደዚህ ነው። አሁን ያው ውስጥ ደግሞ ትንሽ አስቸጋሪ ነኝ አልሽ። አስቸጋሪ ስለ እኮ እንደዚህ የሚጫወት ማለት ነው በክላስ ውስጥ ይሄ መጮሃው የምንጮኸው ምናምን አይነት ነገር ነው እንጂ በጣም የከፋ እንደዚህማ እንትን አይደለሁም። እውነት ለመናገር አይ እንዲህ ነበርሽ የሚለኝ ካለ ደግሞ እቀበላለሁ። ምናልባት እኛ ክላስ የነበሩ ልጆች የሚናገሩት ካለ እስካሁን የሚገርምሽ ነገር አንድም ሰው ምንም አስተያየት ምንም አልሰጠሽም እና እኔ በጣም ይገርመኛል። ስለዚህ እኔ የማወራው ነገር ሪል መሆኑን ነው አሁን እያረጋገጥኩ ያለሁት እና እንደዛ ነው የሚሰማኝ። ያው እንግዲህ ጉርምስና ሲመጣ ያው እንግዲህ ሃይ ስኩል ያው ሁሉንም የምጠይቀው ነው ከፍቅር ጋር በተያያዘ ምን ታሪክ አለሽ? አምባ ውስጥ እውነት ለመናገር ምንም ታሪክ የለኝም በእንደዚህ። ምክንያቱም ለምን በለኝ እኔ አሁን ከወጣን በኋላ ራሱ ብዙ ወንዶችን ሳይ እንደ አዲስ ነው። አሁን ስንመጣ እኔ ብዙ ጊዜ ወንድም ቀና ብዬም አላይም ብዙ ጊዜ አሁን የራሴን እውነታውን ለመናገር ማለት ነው። እና ስለምፈራም ይሆናል ይመስለኛል እንግዲህ እንደዛ ሊሆን ይችላል። እና እኔ ምንም በልቦናዬ እንደዚህ ነገር ሳላስብ ነው ካምፓ የወጣሁት እውነት ለመናገር ማለት ነው። ወደ እኔ የሚመጣ የለም እኔም ደግሞ እንደዚህ ነው ብዬ ያሰብኩትም ማንም የለም። ኦኬ አልተጻፈልሽም ደብዳቤ ካምባ ልጆች እዛው እያለው ከሌላ ቦታዎች ምናምን ነው እንጂ ከክፍለ ሀገር ምናምን ነው እንጂ ካምባ ተጽፎልኝ አያውቅም። አዎ ታሪክ ነበር። እሱማ በጣም አሪፍ ነበር። በጣም እኔ እኮ እንዴት እኔ አንቺ ያርነባች ብሆን እኔ አሁን እድሌን ሞክር ነበር። እኔ ጽፍልሽ ነበር እውነት ለመናገር የለም በታምር ካምፓ የተጻፈልኝ የለም። እንደ ወንድምነት መጻጻፋቸው በጣም ብዙ ልጆች ነበሩ። እንደ ወንድምነትም ቢሆን እስኪ ያው እንደ ወንድምነትም ቢሆን የሚጽፍልሽ የለም? በታምር የለም። በቃ ልንወጣ ከወጣው በኋላ እዛው አሁን እንትን ምንል እንጂ በእንደዚህ አስቡ ምናምን የጻፈልኝ ሰው የለም። ስለዚህ ከወጣው በኋላ
ጀስት ከወጣሽ በኋላ የሆነ ሰው ከጻፈልሽ ልክ ሃይስኩሉን ጨርሰን ልክ ስንወጣ ያው ይሄን ጥያቄ አስታውሰዋለሁ እንትን እልሻለሁ። ከዛ ባለፈ የሆነች ልጅ አንድ እንትና የምትባል ልጅ ማለት ነው። ማን ነው ስሙ ምናምን ዘቡ ነው ምናምን ነው የሚለው ከእንትና የምትባል አንዲት ላይብረሪ ያለሽ መሰለሽ ካሰሽ ከምትባል ጋር ጀስ ምን አይነት ግንኙነት ነበራችሁ? እስኪ እሱን ነገር እንትን ትበለን ምናምን ነገር የሚል ጥያቄ እንትን ብላለች ጠይቃሻለች። ወይኔ ወንድሜ ሃይ ስኩል ነው አዶን ነው እንግዲህ ሃይ ስኩል ይሁን የሆነች ካሰች የምትባል የሆነች እኔም ማስታወሳት ይመስለኛል እንትን ምሰራ ላይብረሪ ምሰራ እና ከእሷ ጋር በጣም እንትን ነበረሽ ምናምን ነገር ግንኙነት ነበረሽ የሚል ጥያቄ ነው እንትን የጠየቀችሽ። የምታውቂው መልሽ ነው። በቃ ተበላሽቻለሁ ማለት ነው። በጣም ተበላሽቻለሁ ማለት ነው። እኔ ረስተሽዋል። እኔ እግዚአብሔር በሚያውቀው በቃ አልመጣልኝ አለች እኮ የሆነ ካሰሽ ማለት እኔ የሆነች ረዘም ያለሽ ቆንጅዬ ነገር ናት መሰለኝ። እስቲ አሁን እዚህ ጋር የሚጠይቀው ልጅ እንትን ካለ እኔ አስታውሳታለሁ። ካሰች የምትባል ነበረች። እሺ ኤኒዌይስ የሚያስታውሰን ከሆነ እንትን እናደርጋለን። ስለዚህ አሁን ከዘራይ እዛ ዘራይ መንደር በጣም ከአንቺ ጋር ይዞሩ የነበሩት ወይም ደግሞ የአንቺና ቤስቶችን ከነበሩት ጋር ልክ ሃይስኩል ስንገባ እየተራራቅን መጣን አልሽና፣ ኦኬ ሃይስኩል በጣም ቤስት የነበራችሁት የትም ቦታ ምግብ ቤትም ምናምን ቸርችም ስትሄዱ ማትለያዩት እነማን ነበራችሁ? ያው እነስኔ ምናምን እነስንዱ እነስኔ እነ ካስዬ ምናምን እነ ማርሸት ናቸው። በቃ ቤተክርስቲያን አብረን በተለይ ከማርሸት ጋር አንለያይም ነበር። ከማርሸት እና ብዙ ጊዜ አብሮን ደግሞ የሚሄድ ወንድ ተመስገን ተስፋዬ እና ማርሸት ሆነን ሶስታችን አንለያይም ነበር። በጣም ጥሩ። ግን ደግሞ እነስኔ ምናምን የክላሴ ልጆች እንደ ኢትዮጵያ ምናምን ኢትዮጵያ ገብረ አምላክ ምናምን አንድ ላይ ነበር ቤት ደስ። ግን ከዚህ ጋር በተያያዘ ግን ማርሸት ለገሰን የሆነ አድራሻዋን እየፈለግሽ የሆነ ፌስቡክ ላይ አንዴ አጋርተሽ ነበርና እስኪ እሱ መልስ እንትን በይን። እንትን አልሻት አገኘሻት? የእሷ ምን ሆነ መሰለህ ጳጉሜ ላይ ማለት ነው። አሁን አመቱ ሊደርስ ማለት ነው። ጳጉሜ ላይ መታ ነበረ። ከዛ እኔ እንትን ካልኩ በኋላ ቴሌቪዥን ፕሮግራሙ ላይ ከተናገርኩ በኋላ መታ ነበረ ክረምት ላይ ማለት ነው። እሺ ተደዋወልን እና ተቀጣጠርን። በእንደዚህ አይነት ቀን እንደዚህ ለመገናኘት ተቀጣጠርን። ግን እግዚአብሔር አልፈቀደውም። በአካል ሳንገናኝ በስልክ አውርተን ሳንገናኝ ሄደች። ግን በስልክ በምናምን አውርተን ነበረ። አጋጣሚዎች አልተመቻቹም። በአካል ግን አልተገናኘንም። በስልክ ግን አውርተን ነበር። እንዴት ናት? ጤናዋን ምናምን ሰላም ናት አይደል? ሰላም ናት። እንግዲህ ከስልኩ እንደተረዳሁት ሰላም ናት። ግን እንግዲህ ምክንያቱን አላውቀውም። በሆነች በነገሮች አለመመቻቸት በአካል ሳንገናኝ ሄደች ተመልሳ። አስታውሳታለሁ። እኛ እንትን ነበረች መንደር ነበረች ሴቶች ሁለት ያብለው ቆንጅዬ ልጅ እንደ እሷን የሚወድ ቢያንስ አንድ ብሎክ የሚሆን ወንድ እሷን አይወድም ብለሽ ነው። በጣም ቆንጆ ጨዋ በጣም ትገርመኝ ነበርና ኤኒዌይስ ያው እግዚአብሔር ይጠብቃት። ያው እሷን ባለችበት ግን ብትገናኙ እንደዚህ ብትገናኙ ምናምን ነገር ደስ ይለኝ ነበረ። ያው ኤኒዌይስ ያው አንቺ እንዳልሽው አልፈቀደም። ግን የሆነ እንትን በሉ ተጠያየቁ ግን በስልክ። ሌላ እንግዲህ የፍቅር ህይወትሽን ምናምን ጠይቄሽ እንትን ቆለፍሽብኝ ታውቂያለሽ። ምንም ወደ ሌላ እንኳን ቦታ ላይ እንትን እንዳልሰነጣጥቀው ወሬውን በቃ ዝግት ታረክሽብኝ። ስለዚህ ያው እንዴ የሆነ እኔም አላስጨንቅሽም። እሺ ከሃይ ስኩል የማትረሺው ነገር ምንድን ነው? እስኪ በእናትሽ ጎጅዬ። በቃ ሃይ ስኩል እያለሽ በቃ ሃይ ስኩልን በጣም እንድትወጁ የሚያደርግሽ ደስ የሚልሽ በቃ የማትረሺው ነገር። በቃ የማረሳው ነገር አንደኛ ክፍል ውስጥ የነበረን እንትን እኛ ክላስ የነበረው
እንትን በጣም ደስ ይለኝ ነበር። ፍቅራችን፣ ሁኔታችን ሁላ በቃ ደስ የሚል ነበር። ክላስ የነበርኩት ማለት ነው። ሲቀጥል በቃ የማረሳውና ሁሌ የምናፍቀው ቦታ ከአዳራሹ ጀርባ የነበረው የጸሎታችን ቦታ አርብና ሮብና እሁድ እንትን የምንለው የነበረው በቃ ምንም ከአይምሮ አይጠፋም እሱ ጊዜ ማለት ነው። እሱ ነገራችን የጸሎት ቦታ እያለን እንገናኝ ነበር። ብዙዎቻችንም እዛም ተገናኝተን እንትን የምንልበት ቦታ ስለነበር ጸሎት ቦታችን ምናምን በቃ አይረሳኝም። እሱ በጣም የሚያስተምራችሁ እኔ አሁን የማስታውሰው ሃይ ስኩል የምንማማር የነበረው እቺ አስተዳደሯ ጀርባ ሮብና አርብ ነበር አይደለ? እንደዛ መሰለኝ። ሮብና አርብ ነው። እሁድ ደግሞ እዛ ቸርች እንሄዳለን። ግን እናንተ ግን በተለየ እናንተው ጋር የምትማማሩት ትምህርት ነበር። የምታስተምራችሁስ ማን ነበረች? የትዛ ጸሎት ቦታ ጸሎት ቦታማ ወንዶች ነበሩ የሚያስተምሩ፣ ሴቶች አያስተምሩም እኮ። ግን የግሩፕ መጽሐፍ እናነብና ለምሳሌ እንትን ቦታ የምትዩ ጸሎት ቦታ የምትዩ ይቺ ከአስተዳደር ጀርባዋ ናት። አዳራሹ ጀርባ ነው። አስተዳደር ጀርባ የነበረው። ኦኬ አስተዳደር ጀርባ። አሁን ገባ። እኔ ደግሞ ድባቡ ምናምን አይረሳም። እሱ አይረሳኝም። እንደሱ ልክ ነሽ፣ አስታወስኳት። ያ ልክ ነሽ። እሺ እንትንስ ሃይ ስኩል በጣም ያዘንሽበት እና የተከፋሽበት ጊዜ ምናምን መች ነበረ? ወይ በቃ ማትረሹ ያዘንኩበት የምለው ነገር በቃ ካምፓው ስወጣ ነው ሃይ ስኩል እና ቀድመውኝ እነ ማርሸት ምናምን ቀድመውኝ የወጡ ጊዜ ነው። በቃ እንትን የሚለኝ የክላስ ጓደኞቻችን አንዳንዶቹ ሲወጡ በዛን ሰዓት ነው የምታዝነው። ሌላ እንኳን እንደዚህ በጣም የበዛ ነገር እንደዚህ ብዬ የምለው ያዘንኩበት የለም። 11ኛ ክፍል ስወድቅ ብቻ አዝኛለሁ በጣም። 11ኛ ክፍል ስወድቅ አዝኜ ነበረ። እኔ የምለው እዛው ነው፣ ያው እዛው እያለሽ ነው አይደል? 12ን የጨረስሽው? አይደለም ወጥቼ ነው። ኦኬ ወጣሽ ነው። ስለዚህ እኔ ጋር ያለው የጀስ ሃይ ስኩል ጥያቄ አልቋል። እናንተ ጋር ጥያቄ ካላችሁ ወይም እኔ የምጠይቀዋለ ምናምን ብላችሁ እንትን ጻፉ፣ እድል እሰጣችኋለሁ። ጀስ ካምባው እንትን እንዳንወጣ። ግን ጥያቄ ግን ከሌላችሁ ጀስ ካምባው ስላለው ህይወቷ ትንሽ የሆነ ነገር እንትን ትነግረናለች። ኦኬ እድል ልስጣችሁ። እነ አስቱ፣ እነ መሲ፣ እነ አምባገርል፣ እነ በለጠ፣ እነ ኤልያስ። ያው ኤልያስ እንኳን የሚያውቃት አይመስለኝም። ግን ጥያቄ ግን ካለ ምንም ችግር የለም። ኦኬ ጥያቄ የለም። እሺ ጥያቄ ከሌለ የምጠይቃት ሃይ ስኩል ከገባሽ በኋላ ጎጅዬ ከነ መቅዲ ጋር ግን አይሽ ነበር እኮ። እነ መቅዲ ደግሞ ሃይ ስኩል ያው ይታወቃሉ። አቤ ትዝታለሽ። እንደውም አንድ የሚወዳት ልጅ ነበረ፣ በክተራ የሚያስቆማት ነበረ። አቤ አይሉን ቅድም ስሙን ጠርተሽ ኢሳያስ እና ትንሽ እኮ ሞቅ ያለ ነገር ነበረሽ እኮ። ጸባይኛ ነበርኩ ስትይ ትንሽ ከረከብት። ይኸውልሽ እንትን ለማለት ፈልጌ ሳይሆን ፈጽሞ ተለያየን ለማንትን በጣም ተራራቅን ለማለት ብዬ ሳይሆን እኔ ወደዛኛው ሳዘነብል ማለት ነው እንትን አልኩኝ። የተወሰነ እንደው እንደ ዘራዩ አልሆነም እንጂ እስከ መጨረሻው ሰዓት እኮ በጣም እንትን ነበረ እንዳልሽው እና አቤ ኃይሉ ምናምን እነ መቅዲ አንድ ላይ ነበር። ግን በይበልጥ ወደኋላ ላይ ግን እኔ ከነሱ የእንትን እያልኩ ሄድኩኝ ወደዛኛው ሲሄድ እንጂ እንዳልሹም ነበርኩ ነበር። ብዙም እንትን አላለም። እንደው የዘሪያውን ያህል አልነበረም ለማለት ፈልጌ ነው። ስንደርስባችሁ ሃይ ስኩል እናንተ ጋር መጣኝ። አንድ እንትን ትቀድሙናላችሁ፣ ከዛኛ ተከተልን። እናንተ ነበራችሁ ሃይ ስኩል ላይ የምትታዩ
በጣም እንድትመጣ ያለ ነገር ነበራችሁ። የዘራይ አይ እሱማ ነበረ ነው። አንቺ እሷ ድጋሚ ደግሞ በጣም እንደውም ትዝ ካለሽ እኮ አንደኛ ብሎኮች እነ ሶስና ሙላት ሶስና ምናምን ደስታ ቢራራ ፀሐይ ትታዩ ነበርና ይሄ አንዳንዴ ፈን የሆነውንም ነገር የምንናገርበት ስለሆነ እውነት ነው። አልፈዋለሁ እና በጣም እንወድሽ ነበር። በጣም በቃ የምትታይ ልጅ ነበርሽ። ወዲያው ስብር አልሽና ወደ ሚካኤል ሽብልል አልሽ። በቃ እውነት ነው እንደዛ ነበር። እና አሁን ለምሳሌ ወልሽ አሁን እኔ እነሱስና እነ ደስታ ምናምን አሁን ፎቶግራፍ ላይ ራሱ ስታይ በብዛት እኔ እዛ ውስጥ የለውም። አሁን የሃይስኩላችን ላይ ብዙ ጊዜ እንዳልኩሽ እንትናችን እንዳለ ሆኖ ግን እኔ ወደዛ ስለሆንኩኝ አሁን እነሱስና ምናምን ሃይስኩል ከገባን በኋላ ነው ደግሞ በይበልጥ ደግሞ ከነሱ ጋር የተቀራረብ ነው። እና እንዳልሹም እንደዛ ነበርን። ያው ወደኋላ አካባቢ ግን ምናልባት እንደው 10ኛ ክፍል ስገባ ይሁን እንደዛ ነገር በቃ ፈጽሞ ወደዛ ገባሁኝ። እና እንደማስታውስ ነው እኛ 9 ሆነን እኛ በጣም ስንገባ ፍሬሽ ሆነን እናንተ ትታዩ ነበር። ወዲያው ወደ ቤተክርስቲያን አክራሪ ነገር ሆንሽ። ቀሚስ ረጅም መልበስ ጀመርሽ። ልክ ነው። አስታወሽ አባ ወልደ ማርያም ምናምን የሚባሉ አልነበሩ? የኛ አባቱ ነበሩ። አዎ ከነሱ ጋር ቤት ሆነን እኔ መመጣ ነበር ቤተክርስቲያን ምናምን እና በደንብ አቅሻለሁ የነበረሽን ነገር ደስ የምትይ ስማይል የነበረሽ ልጅ ነበርሽ። አመሰግናለሁ የኔ እናት አመሰግናለሁ። እና ግን እንዳልሽው ነው እንደዛ ሆኖ ነው እንጂ እውነትሽ ነው። ግን አሁን ካነሳሻቸው አይቀር ያቢ ኃይሉና ኢሳያስ ራሱ በጣም ሁሌ አምባን ባሰብኩት ቁጥር እውነት እኔ ሁሌ ነው የማስባቸው። እና እንደዚህ አሁን እንደዚህ ሆኖ መቅረቱ ራሱ እኔ በእነሱ ነው መጀመሪያ በእኛ ክላስም ስለነበረች የበክተራን ምናምን እኮ መጀመሪያ በእሷን የማውቀው እኛ ክላስ በእሷና በኢትዮጵያ ነበር። ኢትዮጵያ ገብረ አምላክ እና እውነትሽን ነው አስታወሽኝ። እንደውም እሷ ሙሉዬ እውነት ለመናገር በጣም ይሄ ጀስ አወራርሽ፣ አክሰንትሽ፣ ስርዓትሽ ምናምን ነገር በጣም ነው እኔ አሁን የሚያሳዝነኝ እውነቱን ልንገርሽ እና ምንም በቃ እንለፈው ያንን ነገር። ምንም ሰው አልጠየቀሽም? ዝም ብሎ ጀስ በእንትንም እንኳን በአማላጅ በምናምን እንደው ጎጅዬ በታምር አይደለ? በታምር ካምባ ከወጣም በኋላ ነው እንደዚህ አስቤ ነበር የሚለኝ ሰው አልጠፋም እንጂ እንዴት እንደዚህ እኮ ነበረ እንጂ እኔ በታምር አምባያለሁ። እንደውም እንደዚህ አይነት ነገር እኮ ብታወራው ደስ ይላል ማለት ታሪክ ስለሆነ ኖ አምንሻለሁ። ግን ብናወራው በወቅቱ አሁን በእናንተ ጊዜ ምናምን ወንዶች የሉም እንዴ? እኔ በጣም ነው እኮ እንትን ያለኝ ነበሩ። እኔ እንግዲህ በዛ ሰዓት ምናልባት እኮ እኛ አይን ውስጥ ማንገባ ሆነን ሊሆን ይችላል፣ አመዳም ሆነን ሊሆን ይችላል፣ ወይ አይን ውስጥ ማንገባ እንደዛ ሆኖ ሊሆን ይችላል። አመዳምነትማ እኛም ብስም እንዴ ጃምባ ውስጥ የለም እንደዛ የለም። ልድማት ሲለኝ ነበር በጣም ጥሩ። እንግዲህ አሁን ከአምባ እየወጣን ነው እና እስኪ አምባ ከአምባ የወጣሽበት ዓመተ ምህረት መች ነው ሙሉዬ? እስኪ አስታውሽኝ። 88 ልክ አምባው ሲበተን ነው እዛው እንድትቀሩ ሲባል ነው የቀረሽው? አይ ሳይበተን። ኦኬ። ስለዚህ እንግዲህ ያው ከአምባ ውጭ ያለውን ህይወትሽን ስትራግሉን ምኑን እንግዲህ እኔ ኦልሬዲ ሰምቼዋለሁ። ሸዋጋ በነበረሽ ኢንተርቪው ሰምቼዋለሁ። ግን አሁን እኔ ጋ ያሉት ሰዎች ደግሞ ስለሚለዩ ወይም እስኪ ዝም ብለሽ አጠር አድርገሽ እንዴት ወጣሽ፣ እዛ የነበረሽ ምናምን ቻሌንጅ እና ያንን ቻሌንጅ እንዴት አድርገሽ ተቋቁመሽ እዚህ እንትን ላይ እንደደረሽ ዝም ብለሽ አጠር አድርገሽ ንገሪን። ከዛ ባለፈ ደግሞ ስለ ጀስ ቤተሰብሽ እንዴት ተገናኛችሁ ከእንትንሽ ጋር ባልሽ ጋር
እንዲህ ያለው ምናምን አጠር አድርገሽ እንደዛኛው ዲቴይልም ባትገቢ ይሆናል አይደለ? እንዲሁ ዝም ብለሽ አጠር አድርገሽ ንገሪ። አይ በቃ ከወጣ በኋላ ውጤት ምንም አልመጣልኝም ነበረ። ከዛ ቀጥታ እንትን ክፍለ ሀገር ሄድኩና በ12ኛ ክፍል ነጥቤ ማለት ነው በቃ እንትን ብዬ ገጠር ስራ ጀመርኩኝ። የሂሳብ ሰራተኛ የአገልግሎት ሰራተኛ ማለት እንደዚህ ብድሮች ማበደር ማዳበሪያ ምናምን የመስጠት ለአርሶ አደሩ ምናምን እንትን ገባሁኝ። 2 ዓመት ተኩል ሰራው ከከተማ ገጠር የ2 ሰዓት ተኩል መንገድ እየተመላለስኩ እየሰራው ማለት ነው። 2 ዓመት ተኩል ከሰራው በኋላ አጫጭር ኮርሶችን ወስድ ነበረ እንደዚህ ሂሳብ ሰራተኛ ምናምን በተመለከተ ኮርሶችን ሶስት ምስል ቆየሁና እየሰራው ማለት ነው። ከዛ የስራ ልምዴን ይዤ 2 ዓመት ተኩል ከሰራው በኋላ አዲስ አበባ መጣሁ። አዲስ አበባ መጥቼ የግል የትራንስፖርት ድርጅት ውስጥ ተቀጥሬ መስራት ጀመርኩኝ። በጸሐፊነት ስሰራ ቆየው። ያው በቃ ከዛ በኋላ ቤተሰብ መሰረትኩኝ። እንደዛ እያልኩ አለው አሁን። በጣም ጥሩ። እኔ ብልሽ 2 ዓመት ሙሉ ነው በእግርሽ 2 ሰዓት ተኩል 2 ዓመት ተኩል እኮ እኔ በጣም ይገርመኛል። ጽናትሽ፣ ትዕግስትሽ በጣም ይገርመኛል። ማለት አሁንም ቢሆን እኮ አቋምሽ አሪፍ ነው እና አቋምሽ አሪፍ እንዲሆን ራሱ አስተዋጽኦ አድርጓል ብዬ አስባለሁ። ይሄ የ2 ዓመቱ የእግር ጉዞ እንደዛ ብዬ በጣም አድካሚ ነበር። አዎ በጣም አድካሚ ነበረ። በጣም በዛ ላይ ስትሄድ መንገድ ላይ የሚገጥሙ ነገሮች ይኖራሉ። አንዳንድ ቀን ደግሞ በጣም እንትን ስራ ሲበዛብኝ ምናምን እዛ የግብርና ሰራተኞች አሉ እነሱ ጋር ወይ ታድራለህ ምን ትላለህ። በቃ በብዙ ነገር ፈተና ይኖረዋል። በግድ ነው እንደምንም ብዬ በቃ እንትን ያልኩት። ሌሊት ተነስተህ ነው የምትሄደው። በዛ ላይ በቃ ያለው ነገር ሁሉ ጉዞ ምናምን ስራውም አድካሚ ነበር። እንደዛ ሆኖ ግን እንደምንም ምክንያቱም ያንን የሰራውበት ምክንያት ለምን መሰለህ እንትን ኖሮኝ ምናምን ደሞዙ ጥሩ ሆኖ ምናምን አይደለም። በቃ የስራ ልምዷን ስለፈለግኳት ነበር። የስራ ልምዷንና አሁን እኔ እውነት ለመናገር ባልም እንደዚህ ዲግሪ ምናምን ተማርኩ አልልም፣ ግን እውነት ለመናገር ጥሩ እሰራለሁ። ለምሳሌ በነበርኩበት ስራ ምክንያቱም እዛ ያድር እንትን ያልኩት የወሰድኳቸው እንትኖች ጠቅመውኝ ነበር እና የስራ ልምድ ለመያዝ ብቻ ስል እንደምንም ብዬ ማለት ነው በቃ ምሳዬን እቋጥራለሁ። ሌሊት ተነስቼ ይሄዳለሁ። መንገዱ አይገፋልህም። በቃ እንደምንም እንትን ብዬ ያችን 2 ዓመት ተኩል እንደዛ ነው የጨረስኳት። 2 ዓመት ተኩል ሲሆነኝ የስራ ልምድ ይዤ መጣሁኝ እዚህ ማለት ነው እና ከባድ ነበረ። በጣም ጥሩ። ከአዲስ አበባ ከአምባ እንደወጣሽ የሆነ ጀስ የአምባ ልጅ ኦልሬዲ ጀስ መውጣትሽን አውቆ ወይ እንግዲህ እንዳንቺ አይናፋር ይሆናል መሰለኝ። ማለት እዛው ያለሽ ያንን ደብዳቤ መጻፍ በጣም አፍሮ ነው መሰለኝ። ልክ አምባ ከወጣሽ በኋላ ግን ጽፎልሻል። ስሙን መናገር ከፈለሽ መናገር ትችያለሽ፣ አለመናገርም ትችያለሽ። ግን የደብዳቤውን ሀሳብ ዝም ብለሽ ንገሪ። ምንድን ነው? ያምባ ልጅ አይ አረዲ ያምባፈ እንደዚህ በእንትን ደረጃ ይጻፈልኝ የለም አልኩ እኮ። ያው በቤተክርስቲያን ዙሪያ ነው የምናወራው እንጂ እንደዚህ እውነት ለመናገር ልማት የለም። ማን ነው? አይ ቅድም እንደዚህ ያልሽ መሰለኝ። አይ እንትንም በቤተክርስቲያንም ቢሆን ያው እኔ አጋጣሚ ምናምን ነገር ሃይ ስኩል ብዙ አይነት ጓደኞች አሉኝ። የጫካ ጓደኞች አሉኝ፣ እርሻ የሚገቡ ጓደኞች አሉኝ፣ የቤተክርስቲያን ጋር ጠጋ የሚሉ አሉ። እንደዚህና የቤተክርስቲያን ፍቅር የሚጀመረው እንደዚህ ነው፣ በምክር ነው የሚጀመረው። እንደዚህ በስማም ተብሎ ይጻፋል፣ ሉዬ አጥኚ ምናምን ነገር እየተባለ ነው ቀስ ብሎ ወደ 3ኛው 4ኛው ምናምን ደብዳቤ ላይ ትልቅ የእንትን ስዕል የሚሳለው ልብ ስዕል እና እንደዚህ አይነት ነገር አጋጥሞሽ አያውቅም? እውነት ለመናገር የለም ልማት ያላጋጥመኝ። በጣም እሺ። ስለዚህ እስኪ የእንትን ህይወትሽን እንዴት አገባሽ? እንዴት ተገናኛችሁ? ስንት ልጅ አለች? ያገባሁት በቃ ጎረቤቴ በለው ቤቱ ማለት ነው። ቤታችን ያው ጎረቤት ነው። በጉርብትና ነው የምንተዋወቀው። እንደገና የኔ የወንድሜ ጓደኛም ስለሆነ ቤትም ይመጣል። በዛ ነው የምንተዋወቀው። ከእንትናችን በፊት ከፍቅር ግንኙነቱ በፊትም ጎረቤት ነን፣ እንተዋወቅ ነበር። ከዛ በኋላ ነው የመጣው እንትኑና ከዛ በኋላ አዲስ አበባ ከመጣው በኋላ ያው
እሱም እዚህ ሲመጣ እንትን እዛ እያለም እኔም ክፍለ ሀገር ሲሄድ ለፍቃድ ምናምን እዛ እንገናኝ ነበር። ከዛ ነው ጥያቄው የጀመረው። ከዛ በኋላ ግን እኔም አዲስ አበባ እሱም አዲስ አበባ ስንሆን በደንብ እንትን አለን እና በቃ ለአባ አብርሃም ነገርኳቸው። አባ አብርሃም ቃል ኪዳን አስገብተውን ምናምን ስጋው ደግሞ እንድንቀበል አደረጉን እና አባ አብርሃም በቃ እንድንጋባ ሆነ እንትን አልን ማለት ነው። አባ አብርሃም እንትን ብለውን ተጋባሁኝ። የተዋወቅነው እዛው ክፍለ ሀገር ነው፣ ጎረቤቴን የነበረው በዛ ነው የተዋወቅነው። በጣም አሪፍ። ስለዚህ አሁን በአሁኑ ወቅት አንድ ወንድ ልጅ አንድ ሴት ልጅ አለች። ወንዱ ልጅ እስጢፎ ነው ስሙ። ያው ኦልሞስት ከኔ ጋር ፍሬንድ ነው። እሷን ግን አላውቃትም። እሷን አላስተዋወቅሽኝም። እስጢፎ የሚገርም ልጅ ነው። በጣም ነው የምወደው። ስርዓቱ ምኑ ኦልሞስት አንቺን ነው የሚመስለው። አዎ። እና እሱ ራሱ በጣም እኮ አስተያየት ሲናገር ነበር ካምፓ ከመጣ በኋላ እዛ የኖረ ነው የሚመስል የነበረው አይደለ? አዎ። እስጢፎ ምርጥ ልጅ ነው፣ ምርጥ ልጅ። እሺ ስለ እንትንሽ እናውራ እስኪ በእናትሽ። ደብዳቤዎችሽ እጅሽ ላይ ያሉት ደብዳቤዎችሽ አሁን ብዛታቸው ስንት ነው? ያው የምትለያያቸው ይመስለኛል። ፍቅር ደብዳቤዎችን እዚህ ጋር፣ የእንትን ደብዳቤዎችን፣ ምክር ደብዳቤዎችን እዚህ ጋር እና እስኪ እንትን ንገሪን፣ በቁጥር ንገሪን እንትን እየከፋፈልሽ የፍቅር እንደዚህ የፍቅር ይህን ያህል እንደዚህ ይህን ያህል ብዬ እንኳ እንትን አላልኩትም። እውነት ለመናገር አለያየሁትም። በስም ነው የለያየሁት። ማለት እንትን ብዬ ለምሳሌ ካሊ የሚለውን ስሙን ጽፍና ለብቻ ነው እንጂ በእንትን ደረጃ አልከፋፈልኩትም። እንደዚህ በምክር በምናምን ብለውን አልከፋፈልኩትም። ግን ለወደፊቱ ግን እንደዛ ብታረጊ እኔ አሪፍ ነው ብዬ ነው የማስበው። ግን እስኪ እንትኑን ንገሪኝ፣ ቁጥራቸውን ንገሪኝ እስካሁን። እስኪ አንቺ ጋር ያሉትን ደብዳቤዎች በቃ 460 እንደዛ አሉኝ። 460 እንደዛ ነገር አሉኝ። ከዛ ከደብዳቤዎቹ በተጨማሪ ደግሞ ስራ እየሰራው እያለ በኢሜይል የምጻጻፋቸዋል። ለምሳሌ ኢሜይል በፊት አሁን እንደዚህ በሞባይሉ ትሳለን ኢሜይል ስጻጻፍ ኮፒ እያደረኩ ደግሞ አሁን ደብዳቤ ውጭ ካሉ ጓደኞች ጋር ስጻጻፍ በኢሜይል ማለት ነው። ኢሜይሉን ራሱ ኮፒ እያደረኩኝ ያው እንደ ደብዳቤ ነው እንትኑ አይደለም መልእክቱ ደህና ነሽ ምናምን ብለህ መልእክት ታስቀምጣለህ። ያንን ራሱ ኮፒ ካስቀመጥኩት ውጭ ያለው ማለት ነው 460 ያልኩ 460። እኔ ደግሞ አሁን በእንትኖች ፊት የምገባልሽ ቃል እኔ እጽፍልሻለሁ። ያው እንትኛው አንደኛውን ደብዳቤ ማለት ስንተኛ ይሆናል ማለት ነው? 400 እንትን ይሆናል ማለት 61 ይሆናል። እኔ እጽፍልሻለሁ። እንትን እያለኝ ነው። ምንድነው ረብናታችሁ ዋርኒንግ እንትን እያለኝ ነው። እንትን አድርጉልኝ፣ ታብታብ አድርጉልኝ። እሺ ይቅርታ እንዴ ልማት ወይ እንትንን ክፈተው። ለዛ ነው ዋርኒንግ የሚሰጥ። ታብ ብቻ አይደለም። ምን ካሜራ ዝግ ሆኖ የሁሉም ሰው ዝግ ሆኖ ረጅም ሰዓት ስትቀመጥበት 2 ሰዓት ዋርኒንግ ይሰጣል። ስለዚህ እንዴት ላድርገዋል? ክፈተው ካሜራውን ብከፍተው እናንተ እንትን ትላላችሁ ታዲያ ትወጣላችሁ። ለምን እንወጣለን እኮ ታምሽ ይደረግልህ። ግን ለሌላ ጊዜ 1-2 ሰው ካሜራ ከፍት ያርግልህ ግዴታ ነው። እኔ አሁን በእንትን ላይ ስለገባው እኮ ነው፣ ላይቭ ላይ ስለገባው ነው። በእንትን ስላልገባው ነው። ቪዲዮ እንትን አልገባውም፣ ቻት አልገባውም። አውዲዮ ነው ይሄ፣ ቪዲዮ አይደለም። ቪዲዮ የለውም። አዎ ይሄኛው ኦዲዮ ብቻ ነው መሲ። ችግር የለውም ማለት ነው። እሺ ስለዚህ እኔ እጽፍልሽና ስንተኛ ይሆናል? 400 እንትን ይሆናል ማለት ነው፣ 61 ይሆናል። እና እኔ እጽፍልሻለሁ በቅርቡ ደብዳቤ። እሺ የሌላው ጥያቄው ምንድን ነው? አንድ ጥያቄ እንትና የሚባል ልጅ ካወቅሹ ማለት ነው፣ ሽባባው የሚባል ልጅ ታውቂያለሽ? ውጭ ሀገር ነው ያለው።
ሽባባው በእኔ ፌስቡክ እንግዲህ እንትኑንም ካየሽው ስነ ጽሁፍ ምናምን እንትነሽ እና በዚህ በምንድን ነው በዚህ በጀስት ኮምፒውተር ነው በእንትን እንትን ለማለት አስበሻል ወይ? እንትን ለማድረግ ማለት ነው ለመገልበጥ አስበሻል ወይ የሚል ጥያቄ ጠይቆሻል። እስከ ዛሬ የምትጽፊያቸውን ነገሮች ምናምን እንትንሽ ጽሁፍሽ አሪፍ ነው፣ እኔ ማነባቸዋለሁ። ግን ምንድን ነው አብዛኛው ጊዜ 5 መስመር ምናምን 4 መስመር ነው የሚሆኑት እና እንደዚህ ሰፋ አድርገሽ ጀስ በተለይ ስለ አምባው ስለ አስተዳደግሽ እኔ የምጽፈው ጀስ አብዛኛው ምናምን ነገር ቧልት ይበዛዋል ምልሽ ሞር እንግዲህ የኔ ሐሳብ ምንድነው ጀስ አምባን ማስተዋወቅ ነው። ያው አምባን ሰው እንዲያስታውስ ነው ጀስ አብዛኛው ምጥረው እንጂ አብዛኞች እዛ ውስጥ የሚጻፉ እኔ የምጽፋቸው ነገሮች ዝም ብሎ ያልተፈጠሩ ናቸው እና እንደዛም ቢሆንም ግን ዝም ብሎ እንደዚህ አምባን እውነተኛ ነገር እንደዚህ ያለ ነገር ብጽፊ አሪፍ ነው የሚል እንትን ብሎልሻልና እስኪ እሱ ጋር እስኪ አንቺን አስተያየት ልስማ። ስለ አምባ ምናምን ስለነበርንበት ነገር ነው። አዎ እምልሽ ስነ ጽሁፉ እንትኑ ካለሽ ወይም ስለ ቤተሰብሽ ሊሆን ይችላል ወይ ስላደግሽበት ቦታ ወይ ደግሞ ስለ አምባው እንደዚህ አጠር አድርገሽ በጣም ረጅምም ባይሆን አሁን ለምሳሌ ፌስቡክ ላይ ሪከመንድ የሚደረጉት ጽሁፎች እንደዚህ አጠር ያሉ ጽሁፎች ናቸው። ረዘም ሲል ሰው ይሰለቻል ገና ሲያየው ነው ድክም የሚለውና እንደዚህ አጠር አድርገሽ በክፍል እየከፋፈልሽ እንትን ብትይ ያው እኔም ራሱ አንዱ እንደዚህ የምባል ነኝና ያው አንቺን እንደዛ ሲልበልሽ ምን አሰብሽ የሚለውን ነገር ልጠይቅሽ። በሐሳብ ደረጃ እንደዚሁ እንደ ሐሳብ ደረጃ አስበዋለሁ እንጂ በቃ ሳስበው ገና እንትን የሚወልልኝም ስለማይመስለኝ ይሳካልኛል ወይስ እስከ ፍጻሜው ድረስ ሄድበት ይሆናል የሚለውን ነገር ፍርሃት ስለሚኖረኝ እንደው ለመጻፍ ምናምን እንትን አልልም። አስባለሁ ግን ሞክሬው አላውቅም፣ እስካሁን አልጀመርኩም ገና። ስለዚህ የእሱ ሐሳብ ምንድነው ብትጀምሪ ጥሩ ነው የሚል ሐሳብ ነው ያው ጀስ መጨረሻው የሚሆነውና እንደዛ ነው። ያው እንግዲህ ሙያሽን እንትን ብለሻል። ቀረ የምትዩ ነገር ወይም ደግሞ ከዚህ ከጀስ ኦንላይን ላይ ቀረ ብላችሁ የምትሉት ነገር የሚነሳ ነገር ካለ አንሱላትና እህታችንን እንሸኛታለን። ልማት አቤት አቤት። አንድ መጠይቃት ነገር ነበር፣ ይቅርታ። ምንድነው አሁን በደብዳቤዎቹ ቀጥታ እነዚህ ደብዳቤዎች በእጅ የተሰጧት ናቸው ወይስ በፖስታ ቤት መጥተው የተሰጧት ናቸው? 400 ምናምኖች እሷ ተመለስ ፖስታ ቤት የደረሱት ናቸው። ሁለተኛ ደግሞ ማርሸት ለገሰ ስንገባ 1973 ነው ያስታውሳለሁ። በአንድ እንትን የገባነው ትንሽ ልጅ ነበረች። እሷም የ73 ልጅ ናት ማለት ነው ሙሉ ጎጃም። አዎ እንትን ልበል የእንትና ልንገር ማርሸት ለገሰ የሚገርም ነገር እኔ አምባ ስገባ እንትን አርጉ ሚውት አርጉ እስኪ በእናታችሁ ስፒከር ከፈታችሁ ይቅርታ። እኔ የሚገርም ነገር 06 ስገባ እኛ ክፍል ነበረች ማርሸት ለገሰ። እኔ የገባሁት 75 ዓመተ ምህረት መጨረሻ ኦልሞስት 76 በለው 75 ሐምሌ ነው እንደዚህ አካባቢ ነው እንትን ያልኩት የገባሁት። ይህንንም እንትኔን አይቼ ነው አሁን እንደዚህ ምነግር ማለት ነው። ያው እዛ አምባ የነበረ እንትን አለ ምንድነው ግል ማደር አልነበር? አዎ እጄ ላይ ነው ያለው አሁንም። እና እኔ የገባሁት ሐምሌ አካባቢ ነው እና እኔ ስገባ እኛ ክፍል ነበርሽ ማርሸት። ወይ ሊሆን የሚችለው ምንድነው አንተ እንዳልከው በ73 ገብታ ልጅ ስለነበረች እዛው አድጋ እኛን የጠበቀች ነው የሚመስለው። ኢቭን ከልክ 76ም ከእንትን የገባ ነው አብረን እኩል ነው የገባ ነው። ወደ እንትን የገባ ኦጋዴን መንደር እንትን የገባ ነው ልክኛ ክፍል ነበረ። 76 ኦጋዴን ስንገባ ልከኛ ጋር እንትን አለች ሄደች ወደ ኦጋዴን እንጂ እኔ አሁን እርግጠኛ አይደለሁም የእሷ የገባችበትን ዓመተ ምህረት። እስቲ እንትና ግን ልትናገር ትችላለች። ሙሉ ጥያቄውን ሰምተሻል አይደል? አዎ ሰምቻለሁ። እሺ
ደብዳቤዎቹ በአብዛኛው በፖስታ ቤት፣ በተረፈ ግን በእጅም ይመጡ አሉ። በእጅም የተላኩልኝ በሰው እጅ ተልከው የተሰጡኝም አሉ። ሁሉም በፖስታ ቤት አይደለም፣ በእጅ የተጻፈም አለ። በአብዛኛው ግን በፖስታ ቤት የመጡ ማለት ነው። ማርሸትን ግን እኔ ስንት ዓመተ ምህረት ትግባ ምናምን አላውቅም። እኔ እና እሷ እኮ የተገናኘ ነው ሃይ ስኩል ነው። ምክንያቱም እኔ ዘራይ ልጅ ነኝ፣ እሷ ዩጋዴን ናት። የተገናኘ ነው እኮ ሃይ ስኩል አንዲያ ብሎክ ያው ነው እንጂ እዛን የተዋወቅ ነው እንጂ ከዛ በፊት እኮ አላውቃትም። እኔ ማርሸትን ሃይ ስኩል ነው የተዋወቅ ነው። ስለዚህ እንዳለው በዛ ዓመተ ምህረት ገብታ ሊሆን ይችላል። የክፍል የትምህርት ቤት እንትናችንም እኩል አይደለም ማለት ክፍል ደረጃችንም አይደለም፣ ግን ሃይ ስኩል ነው የተዋወቅ ነው ከሷ ጋር። እንደዛ ነው። አመሰግናለሁ። በጣም ትናታ ከርም ነው። እሺ በሊ 73 ያልኩት ለምንድን ነው አስታውሳለሁ። ከታጠቅ ከልደታ ነው መሰለኝ የመጣችው ከኛው ሰፈር እና በጣም ትንሽ ናት። ለማንኛውም ብለው እናቷም በቃ እኛም በልጅነት እሷን ደግሞ እንድንጠብቅ እንትን ብለውን ነው ይመስለኛል። አሁን ማርሸት ለገሰ ስትል ስላነሳሽ ነው። ከዛ በኋላ ግን እኔ አልሰማኋትም የምትባል ያንቺን በዛ በልጅነት እንትን የሰማሁት ስም ነው። እዛ ነው የጠየቅኩትኝ። እሺ አመሰግናለሁ። እሺ ወንድሜ አመሰግናለሁ። በጣም ጥሩ። አንድ የመጨረሻ ጥያቄ አለና ጀስ አሁን አብራችሁ ጀስ ካደጋችሁት የአምባ ልጆች ከወንድሞችና ከእህቶችሽ ጋር የምትገናኙበት መድረክ አለ? አሁን መድረክ ሳይሆን እንደዚህ በማህበር በፕሮግራም ምናምን ጊዜ በቃ እንዳለ ሁሉንም አይነት እንጠራራለን። አዎ በአንዳንድ ዝግጅቶች ምናምን ሲኖር አሁን እንጠራራለን። ከተወሰኑ ልጆች ጋር እንደዛ እንትን እንላለን። እንትን ሲላችሁም እንደዚህ እድር ነገር ማህበር ነገር? አይ እኔ እስካሁን የለኝም እውነቱን ለመናገር እና በማህበር በምናምን ያው ከእንትኑ እንደዚህ የለኝም፣ ግን የሆነ ጥሪ ምናምን ላይ እንገናኛለን። በጣም ጥሩ። እስኪ አሁን እዚህ 47ኛውን ኢንፎርሜሽን አለሽ እንዴ? አዎ አለኝ። እስኪ ስለሱ ነገር ጀስ ምንድነው ሐሳብሽ? ምን የምትዩ እስኪ ነገር አለ? እንግዲህ ይሄም ራሱ አንዱ የመገናኛ እንትን ነውና ምን ሐሳብ አለሽ? ሙሉ ያው 47ኛው ቢሆን ደስ ይለናል። በጣም ነው በናፍቆት የምንጠብቀው። እውነት ለመናገር እኔ 50ኛ የሚለው ነገር ርቆብኝ ነበር እንደራሴ ሐሳብ 50ኛው የሚለውን ነገር እንትን ብየው ነበር እና ወደዚህ መሆኑ እኔ በጣም ደስ ነው ያለኝ። ቀኑ ወደዚህ እንግዲህ የሌላውን ሐሳብ ባላቅም እኔ ያው እንደራሴ ወደዚህ መምጣቱ በጣም ደስተኛ ነኝ እና ቢሳካና ልክ እንደ ባለፈው እንደዛ ብንገናኝ። ምክንያቱም እኔ በህይወቴ የ45ኛው ላይ እኔ በታምር እንዲፈጠራል ማለውን ነገር ከአንደኛ ከልጆቹ ጋር መገናኘታችን ከዘራይ ከወጣሁ ራሱ በስንት ዓመቴ ነው ሄጄ ራሱ ዘራይን ያየሁት ገብቼ ማለት ነው። ከወጣሁ ከዘራይ ከወጣሁ አይቻላቅም ነበር ዘራይን እና በዚህ በ45ኛው ነው ብዙ ነገሮችን ያየሁት እና አሁን ደግሞ 47ኛውን ለመግባት ደግሞ አሁንም እንደዚህ በጉጉት ነው የምንጠብቀው እና እኔ ቢሳካና እግዚአብሔር ሐሳባችሁን ሞልቶስ ደግሞ ብንሄድና ብንገናኝ ደግሞ እንደዚህ ከቁጥር ሳንጎል እግዚአብሔር እንደው አገናኝቶን ድጋሚ ብንገናኝ እኔ በጣም ደስተኛ ነኝ፣ እግዚአብሔር ቢጨመርበት። በጣም አሪፍ። እኔም የምታስታውሺ ከሆነ እንትን ብዬሽ ነበር ደውዬሽ ምናምን ኮሚቴ ብትሆኚ ምናምን ስልሽ አይ እኔ አልችልም ትንሽ ምናምን ነገር ስላልሽ ነው እንጂ ደስ አዲስ አበባ ብትሆኚ ኖሮ ያው እንግዲህ ወደሽም ተገደሽም እንትንቲ ነበር ትሰሪ ነበር። እምልሽ እንደ አንቺ አይነት ሰው እንፈልጋለን። ችግር የለውም ነበር እንዳልኩ ችግር የለውም ነበር። ግን እንደ ልብ አሁን ለምሳሌ በዚህ ቀን አሁን እኮ ከብዙ ልጆች ጋርም በእንደዚህ በድር በምናምን እንደምትለው ነገር የማልገናኘው በሰዓታቸው ልገናኝ ስለማልችል ነው። በፕሮግራማቸው ልክ ልገኝ ስለማልችል ነው ካለውበት አኳያ እንጂ በሆን ምንም ችግር የለውም ነበር። ለዛ ነው ልማት በዚህ ቀን ተገኝ ምናምን ባል ላልገኝ እችላለሁ። ለዛ እሺ ሙሉዬ፣ እኔ እንግዲህ ከአምባው ጋር ከጀስ አምባው ጀምሮ እስክትወጪ ያለውን ጥያቄ እኔ ጋር ያለውን ጥያቄ ጨርሻለሁ። ነገር ግን አንቺ ቀረ የምትዩ ይህን ነገር ሳልናገር ቀረው የምትዩ ነገር ካለ እድል ልስጥሽ፣ ወይም ደግሞ እዚህ ኦንላይን ላይም ያሉት ውጭም ያሉት የሚሰሙ ካሉ ጥያቄ ካላቸው ይጠይቁ።
በተረፈ እኔ ጋ ያለውን እንትን ብያ ጨርሻለሁ ጥያቄ። ኦኬ ኦኬ። እኔ ያለው ስፒከር ዘግታ እንትን ብላለች ተኝታለች ማለት ነው። አይ ቅድም እምቢ አለኝ አለው ወይም እምቢ ብሎት ከሆነ ድንገት አይ እንቅልፉን ተይቶ ስለማውቀው ነው። እሺ ሙሉዬ እሺ ሙሉዬ ቀረ የምትይው ነገር አለ? አይ በቃ ቀረ የምለው ነገር የለም። ግን በቃ አመሰግናለሁ። እውነት ለመናገር አመሰግናለሁ። እንዲህ አይነት መድረኮች ተፈጥረው በቃ እንዲህ ስንገናኝ ከምንም በላይ ያስደስታል። አለመረሳሳታችን፣ እንደዚህ በየአጋጣሚው መገናኘታችን ደስ ይላል። አብሮ አደጎቼ በመሆናችሁ በጣም ደስተኛ ነኝ። እግዚአብሔር ደግሞ እንደዚህ ፍቅራችንን አይቀንስብንና ደግሞ ድጋሚ ለመገናኘት የሚያብቃን። በተረፈ አመሰግናለሁ ሁላችሁንም። አመሰግናለሁ ሙሉዬ። እኔም ስደውልልሽ ጥያቄን አክብረሽ ምንም ችግር የለም ምናምን ብለሽ እንግዳዬ ስለሆንሽ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ጸሎትሽን ይስማልሽ። እኔ ምንም ምለው ነገር አመሰግናለሁ ልማት፣ ሁሌ ስለምታከብረኝ እውነት ለመናገር በምታደርገው ነገር ሁሉ ያው ሁልጊዜ እደግፍሃለሁ። ስለምታከብረኝ አመሰግናለሁ። ትልቅ አክብሮት አለኝ ለሁላችሁ። ሰላም ያገናኘው። አመሰግናለሁ ሙሉዬ።